بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد. طيب ባለፈው ሳምንት ሙሽሪኩል አረብ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከዳዕዋቸው ለመግታት ዳዕዋውን ለማስቆም ከተጠቀሙባቸው መንገዶች አራተኛው አልጂዳል ወልኒካሽ የሚለውን ነበር ያየነው። ክርክር ማንሳት ብለን ነበርና ዋነኛዎቹ የክርክር ነጥቦች ሶስት ነበሩ ብለናል። አንደኛ ከሞት በኋላ መቀስቀስ የሚለው ነጥብ፣ ሁለተኛ የሳቸው መልእክተኝነት ወይም ደግሞ ይዘውት የመጡት ሪሳላ፣ ሶስተኛ የተውሂድ ጉዳይ። ከሞት በኋላ መቀስቀስ አይቻልም የሚል አእምሮአዊ ምላሽ ነበራቸው። ማራቅ እንዴት አላህ Subhanahu Wa Ta'ala ሰዎች ከሞት በኋላ እንዴት ይቀሰቅሳቸዋል? ስጋቸው ከአጥንታቸው ተለይቶ አፈር ከሆነ በኋላ እንዴት ይቀሰቅሳቸዋል የሚል ይሄ አእምሮ ሊቀበለው የማይችለው ነገር ነው የሚል አቋም ነበራቸው። ከዛሊከ የሰው ልጅ አላህ መልእክተኛ አድርጎ ሊልከው አይችልም የሚል መላእክት ካልሆነ በስተቀር መልእክተኛ አድርጎ የሰውን ልጅ አይልክም፣ አላህ ሰውን መልእክተኛ አድርጎ አላከም የሚል አቋም ነበራቸው። ይሄኛው ምላሽ ሲሰጣቸው እንደሱ ከሆነ ደግሞ የሰው ልጅ እንኳን በመድር ላይ ያሉ ንጉሶች የልኡካን ቡድን ሲልኩ የሚያሟሉለት ነገር አለና ታዲያ መሐመድ የአላህ መልእክተኛ ከሆነ እንዴት በየሱቁ የእለት ጉርሻውን ለማግኘት እንዴት ይጋፋል የሚል ሙግት አንስተው እንደነበር አይተናል። ለነዚህ ሁሉ የተሰጡ ምላሾች ነበሩን። የሶስተኛው ቀድያ ወይ ደግሞ ሶስተኛ ሙግት ያነሱበት ነጥባቸው ምንድነው? የተውሂድ ጉዳይ ነበር። አማ ቀድየቱ ተውሂድ የተውሂድንማ ጉዳይ በተመለከተ ይላል فكانت رأس القضايا وأصل الخلاف. ይሄ ተውሂድ የሚለው ነጥብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር ያልተግባቡበት ትልቁ ዋነኛው ያለ መግባባት መንስኤ የነበረው ነጥብ ይሄ ነው አለ። ረእሱል ቀዳያ ማለት የክርክሩ ወይም ደግሞ ያለ መግባባቱ ዋነኛው መንስኤያቸው ነበረ ከሙሽሪኩል አረብ ጋር አላህ እሳቸውን መልእክተኛ አድርጎ ሲልክ። وكان المشركون يقرون بتوحيد الله ሙሽሪኮች በአላህ Subhanahu Wa Ta'ala ብቸኝነት ያምኑ ነበር ወይም ደግሞ ያረጋግጡ ነበር Subhanahu Wa Ta'ala በምን ጉዳይ ላይ في ذاته በአላህ በዛቱ ወሲፋቲሁ አፍዓሊሂ አላህ ሰማይና ምድር በመፍጠሩ የሚያነጋ የሚያመሽ በመሆኑ የሚገል የሚቀሰቅስ በመሆኑ ያምናሉ። በዚህ ችግር አልነበረባቸው። فكانوا يعترفون ያምኑ ነበር፣ አምኖ ይቀበሉ ነበር ሙሽሪኮች بأن الله تعالى هو الخالق እሱ ፈጣሪ መሆኑ الذي خلق السماوات والأرض وما بينهما ሰማይና ምድርን የፈጠረ መሆኑ በሰማይና በምድር በውስጣቸውም በላያቸውም በመሐከላቸውም ያለው ነገር በሙሉ የፈጠረው አላህ መሆኑን ያምኑ ነበር። وهو خالق كل شيء ሁሉን ነገር የፈጠረው አላህ መሆኑን ያምናሉ። وهو المالك الذي بيده ملكوت السماوات والأرض وما بينهما አላህ የምድርም የሰማይም ባለቤትና በሰማይና በምድርም ውስጥ ያሉት ነገሮች ሁሉ በሱ እጅ መሆናቸው ያምኑ ነበር ሙሽሪኩል አረብ። ታዲያ ምንድነው ችግራቸው ነው? وملكوت كل شيء وهو الرازق الذي يرزق الناس والدواب والأنعام الله ሰዎችንም እንስሳዎችንም የምናያቸውም ማናያቸውንም ነገሮች በሙሉ ሲሳይ የሚሰጥና የሚረዝቅ አምላክ መሆኑንም ያምኑ ነበር፣ ይቀበሉ ነበር። ይሄን ويرزق كل حي በህይወት ያለን ነገር በሙሉ ርዝቅ የሚሰጥ መሆኑ وهو مدبر الذي يدبر الأمر من السماء إلى الأرض الله ሰማይና ምድርን የሚያስተናብር ይሄን ፍጥረት ዓለም በአጠቃላይ የሚመራ ጌታ መሆኑንም ይቀበላል። ويدبر أمر كل صغير وكبير حتى الذرة والنملة بل እንደውም የቁጫጭና የጉንዳንንም ጉዳይ ራሱ በአላህ እጅ መሆኑና አላህ Subhanahu Wa Ta'ala የሚቆጣጠራቸው አላህ የሚረዝቃቸው በአላህ Subhanahu Wa Ta'ala وهو رب السماوات والأرض አላህ Subhanahu Wa Ta'ala የሰማይም የምድርም ጌታ መሆኑ وما بينهما በመሐከላቸውም ላለው ورب العرش العظيم የትልቁ የአርሽ ጌታ መሆኑን ያምኑ ነበር። ورب كل شيء سخر الشمس والقمر ፀሐይንም ያገራው አላህ ነው ይላሉ፣ ጨረቃንም ያገራው አላህ ነው። والنجوم والجبال ኮከብንም والجبال ተራራን والشجر ዛፎችን والدواب በምድር ላይ የሚንቀሳቀሱ ነገሮች በአጠቃላይ والجن والإنس ሰውንም አጋንንትንም ጨምሮ والملائكة መላእክቶችንም ጨምሮ كل له خاضعون ሁሉም ለሱ ታዛዦችና ለሱ የሚተናነሱ መሆናቸውን ያምኑ ነበር። يجير من يشاء على من يشاء ولا يجار عليه أبدا
ዩጂሩ ማለት ከለላ የሚሰጥ ማለት ነው ከለላ የሚሰጥ አንድ ሰው ከሚፈራው ነገር ሲጠጋው ሲሸሸግበት ከለላ የሚሰጥና የሚያድነው ማለት ነው አላህ የፈለገውን ሰው በጥላው ስር ያስገባዋል በከለላው ስር ያደርገዋል በአላህ ከለላ ውስጥ የገባ በአላህ መጠለያ ውስጥ የገባ ሰው ማንንም ሊያወጣው አይችልም ማንንም ሊደርስበት አይችልም ዩጂሩ ማለት ይሄ ነው አላህ የሻውን ሰው በሱ ከለላ በሱ ጥላ በሱ ጥበቃ ስር ያስገባዋል ማለት ነው ይሄ ነው ዩጂሩ من يشاء على من يشاء ولا يجار عليه ማለት ከአላህ የወጣ ሰው አላህ የተጣላው ሰው ማንንም ከለላ ሊሰጠው አይችልም ከአላህ ማለት ነው ገብቷችኋል ከአላህ ጋር የተጣላ ሰው አንተ ለምሳሌ ከጠላት ጋር ልትጣላ ትችላለህ ከሰው ጋር ልትጣላ ትችላለህ ከማንንም ጋር ተጣልተ ወደ አላህ ከሸሸህና አላህን ጠብቀኝ ካልከው በሱ ከለላ ስር ከገባ ማንንም ሊደርስብህ አይችልም አላህ ከለላ ከሰጠህ ማለት ነው وهو يجير ይሄ ነው ولا يجار عليه ማለት ግን አንተ የአላህ ቁጣ ከመጣብህ ማለት ነው አላህ የሚያስቆጣ ነገር ሰርተህ የአላህ ቁጣ ከመጣብህ ከአላህ ቁጣ የሚያድንህ ማንንም የለም ማለት ነው ማንንም ከአላህ ከለላ ሊሰጥ የሚችል የለም ከአላህ ወጥተህ ማንንም ጋር ከለላ ፈልገህ ብትሄድ ማንንም ሊሰጥህ አይችልም በአላህ ላይ ከለላ አይሰጥበትም እሱ ግን ከለላ ለፈለገው ይሰጣል የፈለገውን በሱ ጥላ ስር ያደርጋል የፈለገውን በሱ ጥበቃ ስር ያደርጋል በአላህ ጥበቃ ስር የሆነ ማንንም አይደርስበትም ነገር ግን የአላህ ቁጣ ደርሶበት ከአላህ ቁጣ ሊያድነው የሚችል ማንንም የለም ማለት ነው ولا يجار عليه ابدا በፍጹም ማለት ነው يحيي ويميت ይሞታል ህያው ያደርጋል ይገላል ويفعل ما يشاء ويحكم ما يريد ያሻውን ይሰራል ያሻውን ይፈርዳል አላህ ይሄ ሁሉ ያምናሉ ሙሽሪኩል አረብ ይሄ ሁሉ የነሱ እምነት ነው لا مؤقب لحكمه ማለት አላህ ለፈረደው ነገር ተቃዋሚ የለው ይግባኝ የለው ማለት አላህ በአላህ ፍርድ ላይ የሱን ፍርድ ሊቀይር የሚችል የሱን ፍርድ ሊለውጥ የሚችል ማንንም የለም ولا راد لقضائه የሚመልሰውም የለም ታዲያ ምንድነው ችግራቸው وهم اي مشرك العرب ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ጭቅጭቅ ውስጥ የገቡትና አታካራ ውስጥ የገቡ ሰዎች بعد هذا الاقرار الصريح لتوحيد الله በዚህ መልኩ ለአላህ ካረጋገጡ በኋላ የሱን ማንነት سبحانه وتعالى في ذاته وصفاته بذاتنا ببحرياتوቹ وافعاله በተግባሩ كانوا يقولون ይሉ ነበር ان الله تعالى الله እቺ ነጥብ ስሟት በደም ይሄ ሁሉ አሁን ያልናቸው ነገሮች በሙሉ ያምናሉ ሙሽሪኩል አረብ ነብዩ ሲላኩ የነበሩ ሰዎች ማለት ነው ከነብዩ ጋር ጭቅጭቁ ይሄ አልነበረም አሁን በተነሱት ነጥቦች ላይ በሙሉ ምንም ኺላፍ የለም ምንም አይነት ውዝግብ አልነበረም ግን ምንድን ነበር እምነታቸው ከተባለ ان الله تعالى اعطى بعد عباده المقربين አንድ አላህ ያቀረባቸው ባሮቹን ይላሉ ሙሽሪኮቹ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ ከሳቸው ጋር የተጣሉ ሰዎች ማለት ነው የነበሩት አላህ Subhanahu Wa Ta'ala ለአንድ ባሮቹ ሰጥተዋል ከልአንቢያኢ ለነብያቶች والمرسلين ለሩሱሎች والأولياء والصالحين ለአውሊያዎች ለወልዮችና ለመልካም የአላህ ባሮች ለደጋጎች አላህ ሰጥተዋል ብለው ያምናሉ ምን شيئا من التصرف تصرف ማለት በዚህ ፍጥረተ ዓለም ላይ በሆነ ነገር ላይ መወሰን እንዲችሉ ማለት ነው መፈጸም እንዲችሉ ሰጥቷቸዋል ብለው ያምኑ ነበር في بعض الامور الكون በፍጥረተ ዓለሙ ላይ በሚከሰቱ ነገሮች አንዳንድ ጉዳይ ላይ እነሱ ያሻቸውን እንዲሰሩ አላህ መብት ሰጥቷቸዋል ብለው ያምኑ ነበር እሳቸው ሲላኩ የነበሩ ሰዎች فهم يتصرفون فيه باذنه እነዚህ ሰዎች በአላህ ፍቃድ በዚህ ፍጥረተ ዓለም ላይ በሚሰራው ነገር እነርሱ አንዳንድ ነገሮችን ይፈጽማሉ ብለው ያምናሉ አላህ ፈቅዶላቸዋል አላህ መብት ሰጥቷቸዋል ብለው ያምናሉ ምን አይነት ለምሳሌ مثل هبة الاولاد ልጅ መስጠትን የመሰለ ودفع الكربات ጭንቅን ማስወገድን የመሰለ وقضاء الحوائج ይሁን ጭንቀት ችግር በገጠመህ ጊዜ ያንን ችግር ካንተ ላይ ማስወገድን የመሰለ የታመሙ ሰዎችን ማዳንን የመሰለ አሉ وامثال ذلك እንደነዚህ አይነት ነገሮች አላህ እንዲሰሩ ፈቅዶላቸዋል ለነብያቶች ለሩሱሎች ለወልዮችና ለሷሊህ ደጋግ ለሆኑ ባሮች ይሄንን አላህ ስልጣን ሰጥቷቸዋል ብለው ያምኑ ነበር وامثال ذلك وان الله قالوا انما اعطاهم ذلك ይሄ የሰጣቸው بقربهم من الله ወደሱ የቀረቡ ባሮች ስለሆኑ ነው ብለው ያምኑ ነበር እነዚህ ሰዎች
በጣም ወደ አላህ ከመቅረባቸው የተነሳ የአላህ ባሮች ከመሆናቸው የተነሳ እንዲህ አይነት ተግባር እንዲህ አይነት ነገሮችን እንዲያከናውኑ አላህ ፈቅዶላቸዋል አላህ ሰጥቷቸዋል ብለው ያምኑ ነበር ولجاههم عند الله الله زندال አላቸው ክብር فهم لاجل ان الله منحهم هذا التصرف الله ይሄን ስለሰጣቸው وهذا الخيار እንዲህ አይነት ምርጫ አላህ ስለሰጣቸው يقضون بعد حاجات العباد የባሮችን ጉዳይ ይፈጽማሉ عن طريق الغيب ከሩቅ በሩቅ ይፈጽማሉ ብለው ያምናሉ فيكشفون عنهم بعض الكربات يا الله ባሮች እነዚህ አላህ ስልጣን የሰጣቸው ባሮች የአንዳንድ ሰዎችን ጭንቀት የአንዳንድ ሰዎችን ችግር ያስወግዳሉ ብለው ያምኑ ነበር ويدفعون بعض البليات የመጣን በላ ያስወግዱ ነበር ብለው ያምናሉ ويقربون الى الله من يرضون به ይወደዱትን ወደ አላህ ያቀርቡታል ብለው ያምናሉ ويشفعون له عنده الله ዘንዳ አማላጅ ይሆኑታል ብለው ያምኑ ነበር ማለት ነው ይሄ ነው ከነብዩ መሐመድ ጋር ያጣላቸው በዚህ ጉዳይ ላይ ነው ያልተስማሙት ከሳቸው ጋር ማለት ነው والمشركون على اساس زعمهم مشركوች በዚህ ሙግታቸው هذا جعلوا هؤلاء الانبياء والاولياء والصالحين እነዚህን ነብያቶች እነዚህን መልካም የአላህ ባሮችና ወልዮችን ምን አደረጓቸው ወሲለተን فيما بينهم وبين الله በእነርሱና በአላህ መካከል አገናኝ አደረጓቸው ሙሽሪኮቹ እነዚህ አላህ ስልጣን ሰጥቷቸዋል የሚሏቸው ነብያቶች ሩሱሎችና ደጋግ አላህ ባሮች ምን አደረጉ በመሐከላቸው በአላህና በእነርሱ መሐከል አገናኝ አደረጓቸው እኛ ወደ አላህ መሄድ የምንችለው በእነርሱ አማካይነት ነው ቀጥታ አይደለም እነሱ ናቸው ወደ አላህ የሚያቀርቡን እንጂ እኛ በግላችን ቀጥታ ከአላህ ጋር መቀራረብ ወይም ደግሞ ወደ አላህ መቅረብ አንችልም አማላጅ ይሆኑናል በእነርሱ መልጃን ወደ አላህ የምንቀርበው አሉ واخترعوا اعمالا يتقربون بها اليهم እነዚህ ሰዎች ታዲያ አላህ በዚህ መልኩ ስልጣን የሰጣቸው ሰዎች ወደ አላህ የሚያቀርቡን ከሆነ እኛ ደግሞ እነርሱ እንዲወዱንና ወደ አላህ እንዲያቀርቡን እነርሱ የሚወዱትን ነገር መስራት አለብን አሉና የተለያዩ ነገሮችን መስራት ጀመሩ እነርሱ ወዴት ለመቅረብ ወደ እነዚህ ወደ አላህ ወደዳቸው ሰዎች ለመቅረብና እነርሱ እንዲወዷቸው ካደረጉ በኋላ ወደ አላህ ሊያቀርቧቸው ማለት ነው واخترعوا اعمالا يتقربون بها اليهم ማለት واخترعوا ፈጠሩ اعمالا አንዳንድ ኢባዳ አይነቶች يتقربون بها اليهم ወደ እነዚህ አላህ ወደዳቸው ሰዎች የሚቀርቡባቸው ነገሮች ويبتغون بها رضاه ውዴታቸውን የሚፈልጉበትን ለምን እነሱ ከወደዷቸው ምን ሊያደርጓቸው ነው ወደ አላህ ሊያቀርቧቸው ስለሆነ ማለት ነው فكانوا ياتون بتلك الاعمال እነዚህን ተግባሮች ይፈጽሙ ነበር ثم يتدرعون اليهم ከዛ ወደ እነርሱ በጣም ይተናነሳሉ በጣም ይዋደቃሉ ማን ጋር እነዚህ ደጋግ አላህ ባሮች ጋር እነዚህ ወልዮችና ነብያቶች ጋር ይተናነሳሉ ራሳቸውን ያዋርዳሉ እነሱን ለማስደሰት ብዙ የኢባዳ አይነቶችን ይሰራሉ ለምን እነሱ ጋር ለመወደድና እነርሱ ወደዋቸው ሲያበቁ ወደ አላህ ሊያቀርቧቸው ማለት ነው ويدعونهم لقضاء حوائجهم ከዚያ በኋላ አንድ ጭንቅ ሲገጥማቸው ቀጥታ አላህን አይደለም የሚጠይቁት ምን ያደርጋሉ እነሱ የሚወዱትን ነገር በመስራት ወደ እነርሱ ይቀርቡና እነሱን ይለምኗቸዋል ጭንቀት ደርሶብኛል ባለቤቴ ተጨንቃለች እኔ ጭንቀት ደርሶብኛል በሽታ ይዞኛል ልጅ አጥቻለሁ እንዲህ አይነት ችግር ደርሶብኛል በእዳ ተይዣለሁ እንዲህ አይነት ጠላት እያሰቃየኝ ነው ድረሱልኝ ይላሉ ማለት ነው ከዚያስ እነርሱ ይደርሱላቸዋል ወደ አላህ ይወስዱላቸዋል ጉዳያቸው በጣም ቆንጆል ويستغيثون بهم في شدائدهم በጣም ከባድ የሆነ ጭንቀት በገጠማቸው ጊዜ ወደ አላህ ሳይሆን ተደርሩ የሚያደርጉት የሚተናነሱት ወደ አላህ ሳይሆን የሚሄዱት ወደ እነዚህ ሰዎች ይሄዳሉ ويستعيذون بهم في مخاوفهم የሆነ ጭንቀት የሚያስፈራ ነገር በገጠማቸው ጊዜ በማን ይጠበቃሉ በእናንተ ስር እንጠበቅ ይላሉ በእናንተ ጥላ ስር አድርጉን በእናንተ ጥላ ስር አድርጉን ይላሉ ምክንያቱም በእነሱ ጥላ ስር ሆኑ ማለት በአላህ ጥላ ስር ሆነን እንደማለት ነው በእነሱ እይታ ማለት ነው واما الاعمال التي اخترعوها ከሚተገብሯቸው ከነበሩ ተግባራቶች للتقرب اليهم ወደ እነርሱ ለመቃረብ فهي እነዚህ ከተግባሮቹ ውስጥ انهم خصصوا لهؤلاء الانبياء ለእነዚህ ነብያቶች ወሰኑላቸው
أو الأولياء والصالحين لوليوچنا لملكام يا الله باروچ لدقاق يا الله باروچ أماكن بوتاوچن مرطولاچو وبنوا لهم فيها البيوت بس بتمرطوت بوتاوچ لاي بيت سروا كزياس ووضعوا فيها تماثيلهم التي نحتوها طبق صورهم الحقيقية أو الخيالية بتلي دمو በዚያን ጊዜ የነበሩ በተለይ በኑህ ዘመን የነበሩ ህዝቦችና ከዚያ በኋላ ደግሞ ወደ አረቢያ ግዛት መጥቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ የነበሩ በካዕባ ዙሪያ የነበሩ ጣዖቶች ነበሩ በእነዚያ በመልካም ሰዎች አምሳያ የተሰሩ ነበሩ በሰው አምሳያ ማለት ነው በመልካም ሰዎች ወይም በወልዮቹ የአላህ ባሮች ናቸው በተባሉት በእነሱ አምሳያ የተሰሩ ቅርጻ ቅርጾች ነበሩ እነዚህ የሚያቀርቡን ናቸው ብለው የሚያምኑባቸው የነበረ ከዚያ ይሄን አደረጉ وربما وجدوا قبور بعض الاولياء አንዳንዶቹ ደግሞ ይሄ የወልይ ቀብር ነው ይላሉ ይሄ የወልይ ቀብር ነው ወልአከለ የሚባል ወልይ والصالحين حسب زعمهم እነሱ እንደሚሉት ይሄ የከለ አላህ የሚወደው የነበረ የአላህ ባሪያ ቀብር ነው ወይ ደግሞ እከለ አላህ ዘንዳ በጣም ቅርብ የነበረ ወልይ ቀብር ነው ይላሉ فبنوا عليها البيوت በዚያ በቀብሩ ላይ ደሪህ ይሰራሉ ወይም ደግሞ እንደ ቁባ ነገር ማለት ነው دون ان ينحتوا لهم التماثيل ምን ሳይረጉ ቅርጽ ሳይሰሩበት ቅርጽ የለም ፎቶ ነገር ወይ ደግሞ እንደዚህ በሸኹ ወይ በወልዩ መልክ የተሰራ ነገር የለም ነገር ግን ምን ይደረጋል በቦታው ላይ ቁባ ነገር ይሰራል ማለት ነው ከዚያስ ثم كانوا يقصدون هذه التماثيل وتلك القبور ከዚያ እነዚህን ቅርጻ ቅርጾችና እነዚህ የቀብር ቦታዎችን ምን ብለው ይሄዳሉ ፈልገው ይሄዳሉ فكانوا يمسحونها ويتبركون بها እዛ ይሄዱና يمسحون ማለት በእጃቸው ይሄንን የቀብር ቦታ ላይ የሰሩትን እሱን ሄደው ያብሳሉ ከዛ ባበሱት ነገር ፊታቸውን አካላቸውን ምን ያደርጋሉ ያሻል ምን ለመሆን ከበሽታቸው ሸፋዓ ለማግኘት ማለት ለመዳን ويقومون لها بالاجلال والتعظيم ከዛ ቀብሩ ጋር ሄዱና በጣም ጸጥታ በተሞላበት በጣም እርጋታ በተሞላበት ሁኔታ ሄደው እዛ ጋር ይቆማል ويطوفون حولها በዚያ ዙሪያ ምን ያደርጋሉ ጧፍ ያደርጋሉ በቀብሩ ዙሪያ ማለት ጧፍ ያደርጋሉ ይዞራሉ ጧፍ ማለት መዞር ማለት ነው ቀብሩን መዞር ويطوفون حولها ويقومون لها بالاجلال والتعظيم በጣም በማላቅና በትልቅ ስሜት ሄደው እዛ ጋር ይቆማሉ ቀብሩ ጋር ويقدمون اليه النذور والقرابين ከዚያ በኋላ ስለት ያቀርባሉ እዛ ጋር ቀጥታ ግን ያ እዛ ጋር የተቀበረው ወልይ ልጅ ከሰጡኝ እርሶ ወይ ደግሞ የታመመውን ልጄን አፍያ ካደረጉልኝ ወይ ካከበሩኝ ወይ ንግዴን ካስፋፉልኝ ካለ ይሄ በቀጥታ ወልዩን ነው የተገዛው ማለት ነው እሳቸውን ነው የጠየቀው ግን አላህ ከሰጠኝ ለዛ ቦታ እንዲህ አደርጋለሁ ካለ ይሄ ሁክሙ ይለያያል እነዚህ ሰዎች በአብዛኛው የሚያደርጉት ግን ምንድነው ቀጥታ ይሄዱና ለዛ ቦታ ላይ ያርዳሉ ነዝር ያቀርባሉ ከዚያ በኋላ ችግራቸውን ይጠይቃሉ ليتقربوا بها اليهم በዚህ በሚያርዱት ነገር በሚያቀርቡት ስለት ወደ ወልዮቹ ሊቀርቡ ويبتغوا بها من فضلهم ከነዚህ ወልዮች በረካ ሊፈልጉ በዚህ ጉዳይ ማለት ነው ቀብራቸው እዚህ ጋር ነው ተብሎ ያ ቦታ ላይ ከተሰራው ከነዚህ ወልዮች ይሄንን ሊፈልጉ وكانوا ينظرون لهم مما كان يرزقهم الله من الحرث والزرع والطعام والشراب والدواب والأنعام والذهب والفضة والأمتعة والأموال ይሄ አሁን እንግዲህ አላህ የሚሰጣቸው ነገር ነው وكانوا ينظرون لها ማለት لهم ለነዚህ ለቀብር ቦታ ላሉ ሰዎች ወልይ ለሚሏቸው ወይም ደጋግ የአላህ ባሮች ናቸው ለሚሏቸው ሰዎች ስለት ያደርጋሉ مما كان يرزقهم الله ማለት አላህ ከሚረዝቃቸው ነገር من الحرث ማለት የሚዘራው ወዘርዕ ማለት እንደ ገብስ እንደ ስንዴ መሳሰለ ሌሎች የተለያዩ ገበሬዎች የሚያመርቱት ነገር ማለት ነው ወጣዓም እነዚህ ራሳቸው ወደ ምግብነት ይቀየራሉ ወሸራብ ወደዋብ አላህ ከሰጣቸው እንስሳዎች ከብት ሊሆን ይችላል ግመል ሊሆን ይችላል ፍየል ሊሆን ይችላል የተለያየ والانعام የጋማ ከብት ምንለው والذهب ወርቅ والفضة ብር ሄጌጡ የሚሰራው والامتعه የተለያየ መጠቃቀሚያ የሆኑ ነገሮች والاموال الله ከሚሰጣቸው ንብረት ላይ ለእነርሱ ስለት ያደርጋሉ ገበሬው ከዘራው ነገር ይሄን ያህሉ ብሎ ይነይታል وكذلك من ካለው ከብት ያለው ሰው ከከብቱ ይሄን ለእከሌ ብሎ ይነይታል ማለት ነው فأما الحرث والزرع والطعام والشراب والذهب والفضة والأمتعة والأموال فكانوا يقدمونها إلى أماكن قبور هؤلاء الصالحين ودزيا يوليوت كابر يزو يهدالو كلهم ገብስ ያለው ከገብሱ ስንዴ ያለው ከስንዴው
ምግብ ደግሞ ሌላ ዱቄትም ሊሆን ይችላል የተለያየ ነገር ሊሆን ይችላል ካለው ነገር ይዞ ይሄዳል ማለት ነው كذلك ወርቅም ይሁን የብር ጌጥም والامتع والاموال ገንዘብም ይሁን ሌላ መጠቃቀሚያ ማናቸውም ነገሮች فكانوا يقدمونها الى اماكن قبور هؤلاء الصالحين ይዞ ይሄዳሉ ወደዛ او الى تماثيلهم ደግሞ በቅርጽ የተሰራ ከሆነ ወደ ቅርጻ ቅርጹ بواسطه سدنه وحجاب እዛ ጋር የሚቀበሉ ሰዎች አሉ ሰደና የሚሏቸው እዛ ቀብሩ ጋር የወልዩ ቀብር ጋር የተመረጡ ሰዎች አሉ ኢማ ከራሱ ቤተሰብ የሆኑ ሊሆን ይችላሉ ወይ ደግሞ አገልጋይ ናቸው ተብሎ የተመረጡ በጣም የተመሰከረላቸው ይሄን ሰው ይዞት የሚመጣውን ስለት የሚቀበሉ ማለት ነው እነሱ አማካይነት كانوا يجاورون تلك القبور والبيوت እነዚህ አምልኮት يعني የቀብር ቦታዎች ጋር የሚኖሩ ወይ ደግሞ እዛ የተሾሙ በእነሱ አማካይነት ولم يكن يقدم إليها شيء إلا بواسطتهم في معظم الأحوال በእነሱ አማካይነት እንጂ ማንንም ሰው ዝም ብሎ እዛ ላይ ሄዶ አይጥልም ሄደ ለማን ነው የምታስረክበው ለእነርሱ እነዚህ የሸሙዋቸው ናቸው ተብሎ ይታመናል በዛ ምክንያት ነው وأما الدواب والأنعام እንስሳዎችንና የጋማ ከብቶችን በተመለከተ فكان لهم ለእነርሱ ነበር فيها طرق የተለያየ መንገድ ነበራቸው فربما كانوا يسيبونها باسم هؤلاء الأولياء والصالحين አንዳንዴ ምን ያደርጋሉ እነዚህ ሰዎች አንድ ሰው ለምሳሌ ወይ ግመል ሊሆን ይችላል ወይ በሬ ሊሆን ይችላል ወይ ወይፈን ሊሆን ይችላል የተለያየ ነገር ምን ያደርጋሉ يسيبونها ማለት እንዳትነካ ትደረጋለች አይጫንበትም አይታረስበትም ከብት يعني በሬ ከሆነ ወይ ደግሞ ከብትም ከሆነ ምንም ነገር አትሰራበትም ምን ይሆናል የተለቀቀ ማለት ነው ይለቀቃል ሙክት ሊሆን ይችላል ግመልም ከሆነ ምንም አይነት ስራ እንዳይሰራ يسيبونها ማለት ይሄ ነው ምን ሁር የተባለ ማለት ነው ለሳቸው ተብሎ ተነይቷል ይሄ ነገር ማንንም አይነካው ማን መምታት አይቻልም እኔ ከጓሮዬ ይሄ ነገር በላብኝ ብለህ ምንም የምታረገው አይቻል فربما كانوا نعم من اصحاب القبور او التماثيل ለዚያ ለቀብር ባልተቤቶች تقربا اليه وارضاء لهم እነሱን ለማስወደድና እነሱ እንዲወዷቸው ለማድረግ فكانوا يقدسون هذه الدواب እቺ በዚህ መልኩ የተነየተች ከብት ሁሉ ሰው ያከብራታል ይቀድሱናها ማለት يعني ምንም ነገር እሺ አትላትም ከገብት ካንተ ከአጥሩ ውስጥ ገብታ ለምሳሌ ትበላለች አይደለ ከጓሮ አልহামዱሊላህ ነው የምትለው ሌላ ከብት ቢበላስ በዱላ ወይ ከብቱን ተሰብረዋለህ ካልሆነ ከባለቤቱ ጋር ሄደህ ትጣላለህ ማለት ነው ከከብቱ ባለቤት ጓሮ ገብቶ ሲያጠፋብህ በዚህ መልኩ የተነየተ ከሆነስ አላሁ አክበር ማሻአላህ በቃ خلاص አልহামዱሊላህ ትላለህ ማለት ነው ማን ወዶልኛል ወልዩ አትነካም ማባረር የሚባል የለም ማስወጣት የለም ከዛ نعم هذه دواء ولا يتعرضون لها بسوء ابدا በምንም ተአምር ለእሷ በመጥፎ ሁኔታ አይቀርቧትም ማለት አያባርሯትም አያወጧትም አይመቷትም በትልቅ እንደውም ከብቷን ራሱ በጣም በቆንጆ ሁኔታ ነው የሚያዩዋት ማሻአላህ ብለው ደስ ይለዋል ካልሆነም ራሱ እየመጣም እንድትበላ ያደርጋታል ማለት ነው ተርተው ማሻአት ፈለገችውን ከዚህኛው ጓሮ ወደዛኛው ጓሮ እየሄደች እየመረጠች ትበላለች ወተተጀወሉ አይነ ሻአት ወደ ፈለገችበት ትሄዳለች ድንበር የላትም ክልል የለም يعني ክልል ማለት አጥር አለ ለምሳሌ ያለው ወይ ደግሞ የሆነ ገደብ አለ አንድ ሰው ድንበሩ ከሌላኛው ጋር እንዳይገናኝ ያደርጋል አይቻልም አስለን ወይ ይታሰራል ከብቱ ወይ ደግሞ እረኛ ያለው እነዚህስ በዚህ መልኩ የተለቀቁትስ እረኛ ያስፈልጋቸው ገመድ ምናምን የሚባል ነገር የለም ድንበር የለባቸው ነፃ ናቸው ወደ ፈለጉበት ጓሮ የመሄድ መብታቸው የተጠበቀ ነው ምልክት ተደርገው ነው የተለቀቁት ይታወቃል ማለት ነው وربما كانوا يذبحونها على انصاب هؤلاء الاولياء ከዛ በኋላ ምን ያደርጋሉ ይወስዱና እዛ ቦታ ላይ ያ ቀብር ቦታ ላይ ወይ ደግሞ ያ እንዲህ አይነት ምልክት ያለበት ቦታ ላይ ተወስዶ ይታረዳል አይ على قبورهم واماكن المخصصه لهم ወደዛ ለእነርሱ ብቻ የተነጠለው ቦታ ላይ ተወስዶ ይታረዳሉ وربما كانوا يذبحونها في اي مكان اخر ወይ ደግሞ እዛ ቦታም ሳይወስዱት ቤትም ሊታረድ ይችላል ولكن كانوا ነገር ግን ምን ያደርጋሉ يذكرون اسماءهم بدل اسم الله በሚያርዱበት ጊዜ የአላህን ስም ሳይሆን የሚጠሩት የዚያ ደግ የተባለው የአላህ ባሪያ ስም ነው የሚጠሩት ደግ የተባለው የአላህ ባሪያ ስም እቺ በዚህ መልኩ የተነየተችው ከብት ስትታረድ ሙከት ይሁን ግመል ይሁን በሬ ይሁን ምንም ነገር በዚያ በተነየተለት የአላህ ባሪያ ስም ይታረዳል የአላህ ስም አይጠራም Subhanahu Wa Ta'ala وكان من جملة اعمالهم እነዚህ ሰዎች ከሚሰሯቸው ስራዎች ውስጥ انهم كانوا يحتفلون بهؤلاء الاولياء والصالحين مرة او مرتين في السنة በአመት አንድ ጊዜ ወይ ሁለት ጊዜ
ምን ያደርጋሉ እንደ በዓል ነገር ያደርጋሉ እንደ በዓል ማለት ነው ወይ ደግሞ ወይ መውሊድ ይባላል ወይ ደግሞ በዚያ በወልዩ ስም ምን ይደረጋል እዛ ቦታ ላይ ሰዎች ይሰበሰባሉ ትልቅ የሆነ እንደ በዓል ይከበራል ማለት ነው فكانوا يقصدون قبورهم ያ የቀብር ቦታቸውን ነይተው አስበው ይሄዳሉ واماكنهم من كل جانب ከተለያየ ቦታ ወደዛ ይሄዳሉ فيجتمعون عندها في ايام خاصه በተለየ በአመት በተወሰነ ቀን በተገደበ ቀን ሁሉም በያለበት መጥቶ እዛ ይሰበሰባል ويقيمون لها اعيادا عند በዓል አርገው እዛ ያከብራሉ يفعلون فيها كل ما تقدم من التبرك والتمسح ከዛ የመጣው ሰው በሙሉ ያን ቀብር ቦታ ይሄድና ምን ያደርጋል የተገነባውን ሄዶ በእጁ ይዳስሰዋል وكذلك ايش طواف ይደረጋል وتقديم النذور والقرابين وغير ذلك እነዚህን ሰዎች የነየቷቸውን ነገሮች በሙሉ እያመጡ እዛ ቦታ ላይ ያስቀምጣል وكان كالموسم يحضره الداني والقلق عند حج ይመስላል በሐጅ ጊዜ ወይ ደግሞ ምንድነው የጾም የረመዳን ወር ለኢድ ብሎ እንደሚሰበሰብ አይነት ሰው ተሰብስቦ በዚህ መልኩ ይሄ ተግባር ይፈጸማል የቅርቡም የሩቁም ሰው ይመጣል والشريف والوديع ክብር ያላቸው ትላልቅ ሰዎችም ይመጣሉ ደግሞ ምስኪን የሆኑትም ወዲዕ ማለት ያኒ አነስተኛ የሆኑ ሰዎች ማለት ነው ሰዎች ዘንዳ ክብር የሌላቸው ማለት ነው ሰው በጣም በትልቅ አይን የማያቸው ሌላም ደግሞ በጣም ትልቅ ወይ ስልጣን ያለው ሊሆን ይችላል በጣም ትልቅ ሰዎች ይቀርባሉ በዚህም ጊዜ ይመጣሉ حتى يقدم كل احد نذره ሁሉ ሰው የነየተውን ነገር አምጥቶ እዛ ቦታ ላይ ያስቀምጣል وينال بغيته በስ ምን ያስባል ይሄን በማድረግ የምመኘውን ነገር አገኛለሁ ብሎ ያስባል كان المشركون يفعلون كل ذلك እነዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰዎች እነዚህን ሁሉ ነገሮች ሲፈጽሙ بهؤلاء الاولياء والصالحين እነዚህ በአላህ ባሮች መልካም የሆኑ የአላህ ባሮች ተቀርበን ኢለይሂም ወኢርዳء ለሁ እነሱ እንዲወዷቸውና ወደ እነርሱ ለመቃረብ ብለው ነው የሚያደርጉት ليجعلوهم ሊያደርጓቸው وسطاء بينهم وبين الله በአላህና በእነርሱ መካከል ምን ሊያደርጓቸው يعني አማላጅ ወይም ደግሞ አቀራራቢ ሊያደርጓቸው ማለት ከእነርሱ ጋር በዚህ መልኩ ወደ እነሱ ከቀረቡ በኋላ እነዚህ ወዷቸውና ወደ አላህ ያቀርቧቸዋል وليتوسلوا بهم الى الله በእነርሱ አማካይነት ወደ አላህ ሊደርሱ معتقدين የሚያምኑ ሆነው انهم يقربونهم الى الله زلفا ወደ አላህ ያቀርቡናል እኛ በቀጥታ ከአላህ ጋር መገናኘት አንችልም በሚል ማለት ነው ويشفعون لهم عند الله الله ዘንዳ አማላጅ ይሆኑናል በሚል ثم كانوا يدعونهم كزيام دمو يطرواچوال لقضاء حوائجهم ጉዳያቸውን ሊፈጽሙላቸው ወደፍዕ ኩሩባቲህም ጭንቀታቸውን ሊያስወግዱላቸው ሙዕተቂዲና የሚያምኑ ሲሆኑ انهم يسمعون لما قالوا የሚሉትን ነገር ይሰሙናል ይላል እዛ ጋር ሄደው ቀብሩ ጋር የሚያደርጉትን ነገር በሙሉ ይሰማሉ ያያሉ ብለው ያምናሉ ويستجيبون لما دعوا وطلب منه ከእነሱ የተፈለገው ነገር በሙሉ ይሰጣሉ ይፈጽማሉ ብለው ያምናሉ በዚህ እምነት ነበር በዚህ ይሄን ተግባር የሚፈጽሙት فيقضون حوائجهم ويكشفون كرباتهم نعم اما بانفسهم ወይ በቀጥታ ራሳቸው ይሄን ያደርጋሉ ምክንያቱም ቅድም ምን ብለናል አላህ Subhanahu Wa Ta'ala በዚህ ፍጥረት ዓለም ላይ አንድ ነገሮችን እንዲፈጽሙ ስልጣን ሰጥቷቸዋል የሚል ነገር እምነት ውስጣቸው ስላለ ካልሆነስ ደግሞ ከነርሱ በላይ የሆነ ከሆነ ጉዳዩ ወደ አላህ አድርሰው ያስፈጽሙታል ብለው ነው ወደ አላህ አድርሰው ያስፈጽሙታል اما بانفسهم واما بشفاعتهم لذلك عند الله فكان هذا هو شركهم بالله ይሄ ነበር ከአላህ ጋር በአላህ ላይ ማጋራት ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነቱ የተነሳው በዚህ ነው ይሄ ነገር አይቻልም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ አላህ መልእክተኛ ካደረጋቸው በኋላ ዳዕዋቸው ግልጽ ሲያወጡት ይሄ እኮ አይቻልም አሏቸው ይሄ አላህ ሐቅ ነው አላህ Subhanahu Wa Ta'ala ለባሮቹ በሱና በባሪያው መካከል ማንም እንዲገባ አልፈቀደም ጥቁር ሆነ ቀይ ሆነ አጭር ሆነ ረጅም ሆነ ባለስልጣን ሆነ ተገዢ ሆነ ገዢ ሆነ ሀብታም ሆነ ድሃ ሆነ ማንም በሱና በባሪያው መካከል እንዲገባ አላህ አልፈቀደም አሉ ቀጥታ አላህ እሱ ያዘዘውን ነገር ከታዘዘ ስጁድ ወርዶ ራሱን ለአላህ አስተናንሶ አላህን ከጠራው አላህ ይሰማዋል ሸርጥ አላደረገ ማንም የእከሌ ልጅ ካልሆነ በስተቀር እኔ ጋር አይቀርብም አላለም አላህ ሁሉም የአላህ ባሪያ ነው ሁሉም አላህ ጋር እኩል ነው
የሚለያየው ምንድነው ከአላህ ጋር ያለው ቅርበትና ርቀት ብቻ ይሄ የአላህ ሐቅ ነው ከአላህ ውጪ ለማንንም አይሰጥም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልሳቸው አላህ አክብሮ ይላካቸው ከዓለም ሁሉ የመረጣቸው እንደሳቸው አይነት ሰው ከዛ በፊትም ያልፈጠረ ከአሁንም በኋላ የማይፈጥር የሆኑት ከመላእክት በላይ ያደረጋቸው ከጅብሪል በላይ ያደረጋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር ለኔም አይገባም ይሄ አላህ ሐቅ ነው አላህ በሱና በባሮቹ መካከል ማንንም እንዲገባ አላደረገም ስለዚህ ይሄ ተዋሏቸው የዚህን ጊዜ ጥል ተፈጠረ ይሄ ነው ጭቅጭቁ ከነብዩ መሐመድ ጋር የነበረው ችግር ማለት ነው هذا هو شرك بالله وعبادتهم لغير الله ይሄ እኮ ከአላህ ውጪ ያለን ነገር መገዛት ማለት ነው አሏቸው ይሄ አላህ አይፈልገውም እናንተ ለአላህ ተናነሱ የምታደርጉትን ነገር ለአላህ አድርጉ አላህ ይቀርባችኋል ወደ አላህ ትቀርባላችሁ አላህ ባሮቼ ሆይ ያለ ነው የሚጠራችሁ እንጂ በማንንም በኩል ካልመጣ አልቀበልም ለባሪያው አላህ አላለም አንተ አጭር ነህ አንተ ጥቁር ነህ አንተ ወፍራም ነህ አንተ ቀጭን ነህ አንተ ደሃ ነህ አንተ ሀብታም ነህ አበደን አላህ ጋር ሁሉም እኩል ነው የሚለያየው ምንድነው ቅርበቱ ከአላህ ጋር ያለው ቅርበት ወደ አላህ የሚያቀርበው ኢባዳ ይለያያል ከአላህ ጋር ያለው ኢባዳ ወደ አላህ የበለጠ ያቀርባል ከአላህ የበለጠ ያራቀህ ይሄዳል ከዚህ ውጪ ሌላ እኔ በእከሌ በኩል ካልመጣችሁ በስተቀር አልቀበላችሁም አላህ አላለም ስለዚህ ይሄ ነገር የአላህ ሐቅ ነው ለአላህ ብቻ ስጡ አሏቸው واتخاذهم آلهة من دون الله كالله ውጪ አምላክ አድርጋችሁ ይዛችኋል ማለት ነው አሏቸው وجعلهم شركاء لله ይሄ እኮ ነው ለአላህ ባላንጣ ማድረግ ይሄ እኮ ነው ለአላህ Subhanahu Wa Ta'ala አጋር አምጥቶ ማስቀመጥ ማለት አይሆንም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وكان هؤلاء الأولياء الصالحون وأمثالهم هم آلهة المشركين እነዚህ መልካም የአላህ ባሮች ወልዮች ነቢያቶች የሚባሉት መላእክቶች ነበሩ የአላህ ከአላህ ሌላ አምላክ አድርጎ ያዟቸው እነዚህ ነብዩ ሲላኩ የነበሩ ሰዎች ስለዚህ ነብዩ መሐመድና እነሱን ያጣላቸው ምንድነው ይሄ ጉዳይ ነው ይሄ አላህ ሐቅ ነው እነርሱ የአላህ ባሮች ናቸው ወልይ ያደረጋቸው ማን ነው አላህ ነው ለምን እሱ የሚፈልገውን ነገር ስለሰሩ ነው እሱ የሚፈልገውን ነገር ለሱ ስለታዘዙ አላህ አቀረባቸው አላህ ወደዳቸው ይሄ ተግባር እናንተም ብትሰሩት የአላህ ባሮች ትሆናላችሁ የአላህ ወልዮች ትሆናላችሁ አላህ ዘንዳ የቀረባችሁ ምርጥ የአላህ ባሮች ትሆናላችሁ እንጂ የአላህን ሐቅ ለእነዚህ ከሰጣችሁ ይሄ ከአላህ ጋር የሚያጣላ አላህ የማይፈልገው የሆነ ተግባር ነው ተው አሏቸው فلما قام النبي صلى الله عليه وسلم ነብዩ መሐመድ صلى الله عليه وسلم ይሄን ሲጀምሩ بالدعوه الى توحيد الله አላህን Subhanahu Wa Ta'ala በብቸኝነት እንዲመለክና እነዚህ ነገሮች ለአላህ ብቻ እንዲደረጉ ማዘዝና ወደዛ መጣራት ሲጀምሩ وخل كل ما اتخذوه إلها من دون الله كالله ውጪ በልባቸው የሚያስቡትን ነገር በሙሉ አውጥተው ጥለው አላህን ብቻ እንዲያስቡና ወደርሱ ብቻ እንዲቀርቡ ሲያደርጓቸው شق ذلك على المشركين ይሄ ነገር በጣም ከበዳቸው ለሙሽሪኮች እንዴት ይሄ ሊታሰብ የሚችል ነገር አይደለም ማለት وعزموه በጣም ከበዳቸው ይሄን وانكروه በጣም ጠሉባቸው በነብዩ ላይ وقالوا ምን አሏቸው ለነብዩ انها مؤامرتنا ይሄ ሴራ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ መሐመድ የሚያደርገው ሴራ ነው ምን ለማድረግ ኡሪደ بها غير ما يقال አሁን የሚለውን ነገር ሳይሆን ሌላ ነገር ፈልጎ ነው ስለዚህ ይሄ ነገር አንቀበልም ከመሐመድ አሏቸው وقالوا اجعل الالهه الها واحدا ان هذا لشيء عجاب አማልክቶቻችንን በአጠቃላይ አንድ አምላክ አደረገብን አሉ ከአንድ አምላክ በስተቀር ይሄ እኛ ስንት አምላክ እያመለክን ሀጃችን አልወጣም አሁን ጭራሽ ሁሉንም ተላችሁ አላህን ብቻ አምልኩ ይላል እንዴ ይሄ በጣም የሚገርም ነገር ነው አሉ በጣም ይገርማል ይሄ መሐመድ በዚህ መልኩ እኛን ወደዚህ እነዚህን ነገሮች ተው የሚለን ሌላ ተንኮል ይዞ ነው እንጂ እውነት አንድ አምላክ ብቻ ሊበቃን ሆኖ አይደለም ሙሲባ ወንጠለቀ الملأ منهم ከእነርሱ ውስጥ ወጡ የተወሰኑ ሰዎች አንምሹ ወስቢሩ እንዳትሰሙት መሐመድና መሐመድ የሚለው ነገር እንዳትሰሙ ትዕግስት አድርጉ በያዛችሁት መንገድ ጽኑ አሏቸው ሂዱ ቀጥሉ ይሄ ሊያሳስታችሁ ነው የመጣው እንዳትሰሙት መሐመድን እንዳትሰሙ አሏቸው እንዳትሰሙ ان هذا لشيء يراد ምን አለ ወስቢሩ على الهاتكم በእነዚህ በደጋግ ባሮችና በወልዮች ላይ እንዳትሸወዱ ይሄ ሰው የሚለው ነገር እንዳትሰሙት ትዕግስት አድርጋችሁ ቀጥሉ በምትሰሩት በነበረው ነገር ላይ ان هذا ይሄኮ ለشيء يراد ይሄ ሌላ ተንኮል የተፈለገበት ጉዳይ ነው ስለዚህ እናንተ ወልዮቻችሁ እንዳትተው እናንተ ከደጋግ ባሮች ጋር እንዳትጣሉ እሱን ተውት እንዳትሰሙ አሏቸው መሐመድ የሚላችሁን ነገር እንዳትሰሙ ما سمعنا بهذا في الملة الآخرة إن هذا إلا اختلاق እኛ እኮ በዚህ ይሄን ነገር ከዚህ በፊት አልሰማነውም ከዚህ በፊት በነበሩት አባቶቻችን ከዚህ በፊት ባለፉት
አልሰማነውም ይሄ አዲስ የተከጠፈ ነገር ነው ይሄ ቅጥፈት ነው ምክንያቱም የሳቸው ነብይነትን አልቀበልም ብለው ነበር አለ መጀመሪያው ነው ስለዚህ ይሄ ምንድነው አሉ ቅጥፈት ነው አሉ ምክንያቱም ከዚህ በፊት የነበሩት ከኛ በፊት የነበሩ ሰዎች እንዲህ አይነት ነገር አላሉ እናንተ ተው እሱን አትስሙ ባላችሁበት መንገድ ላይ ቀጥ በሉ አሏቸው ثم لما تقدمت الدعوه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸው ወደፊት ሲሄድ وقرر المشركون الدفاع عن شركهم ነብዩ ይሄን ጉዳያቸውን እየቀጠሉበት ሲሄዱ እነዚህ ሰዎች ደግሞ ምን አደረጉ ተሰባሰቡና ተስማሙ ምን አሉ ይሄን ሰውዬ ማስወገድ አለብን አሉ ማንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስወገድ አለብን እሱንና ተከታዮቹን ባሉበት ማስቆም አለብን አሉ እኛስ ለእነዚህ ለመልካም ለደጋግ ባሮች ምን ማድረግ አለብን ለእነርሱ ክብር ዘብ መቆም አለብን አሉ መሐመድ ምን ያደረገ ነው እነዚህን የአላህ ቅርብ ባሮች ያዋረደ የእነሱን ክብር እየነካ ስለሆነ እኛ ደግሞ ለእነርሱ ክብር ዘብ መቆም አለብን ስራችንን ተግባራችንን መከተል አለብን እሱና ተከታዮቹን ባሉበት እናቆማቸዋለን አላሁ አክበር والدخول في النقاش والجدال ومناظرة المسلمين ليكفوا بذلك الدعوة إلى الله ودا الله نبي محمد صلى الله عليه وسلم የሚያደርጉትን መጣራትና የሳቸውን እስልምናን ወደ ዳር ለማድረግ ከሙስሊሞች ጋር ምን ጀመሩ ጭቅጭቅ ጀመሩ ማለት ነው ኒቃሾች ጋቡ والدخول في النقاش والجدال ومناظرة المسلمين بذلك ليكفوا بذلك الدعوة إلى الله ويبطلوا أثرها في المسلمين يا دعواون የእስልምናን አሰሩን ፋናውን ማለት ነው ሲታይ የታየ የነበረው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ምን ያደረጉ እየበዙ ነው ሰዎች እየተከተሏቸው ነው ሰዎች ወደሳቸው እየመጡ ነው ዳዋቸውን እየተቀበሉ ነበር ስለዚህ ምን ይሄን ነገር ማጥፋት አለብን ወይብጥሉ ማለት ሊያጠፉትና አثرها ፋናውን የእስልምናን ፋና ሊያጠፉ ማለት ነው طيب وقيمت عليهم الحجه من عده جوانب የዚህን ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጓቸው ምላሽ ሰጧቸው በተለያየ መልኩ ምን አሏቸው ነብዩ فقيل لهم እሺ እናንተ አሁን አሏቸው ነብዩ እናንተ እነዚህ ደጋግ ባሮች አላህ Subhanahu Wa Ta'ala ስልጣን ሰጥቷቸዋል የታመመን ሊያሽሩ የተቸገረን ከችግሩ ሊያወጡ በሽተኛን ሊያድኑ አላህ ስልጣን ሰጥቷቸዋል ብላችኋል አይደል ወደ አላህ ያቀርባሉ ብላችኋል አይደል እንዴ በአላህና በባሮቹ መካከል እነርሱ አማላጅ ሆነው ወደ አላህ ያቀርባሉ ሌላው ሰው ቀጥታ ወደ አላህ መቅረብ አይችልም ነው እያላችሁ ያላችሁት አይደል እንዴ እሺ من أين علمتم أن الله تعالى أعطى عباده المقربين التصرف في الكون በዚህ መልኩ ይሄ ስልጣን አላህ የሰጣቸው ለመሆኑ ለእነዚህ አላህ ባሮች ለእነዚህ ለደጋግ አላህ ባሮች ከየት አወቃችሁ አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማን ነገራችሁ ከየት ነው ያወቃችሁት እሺ ይሄ ሰጪው አላህ ከሆነ ይሄ ስልጣን የሰጣቸው አላህ ነው የምትሉ ከሆነ ከየት አወቃችሁት ጅብሪል ወህይ ወደ እናንተ አምጥቶ ነው ምክንያቱም ይሄ ነገር ሊታወቅ አይችልም አላህ ከሆነ የሰጣቸው አላህ እኔ ሰጥቻቸዋለሁ ብሎ መንገር አለበት አላህ ካልሆነ እንዴት ታወቀ እንዴት አወቃችሁ አሏቸው ለነዚህ ሰዎች ማለት ነብዩ ጠይቋቸው طيب في الكون وانهم يقدرون على ما تزعمونه من قضاء الحوائج وكشف الكربات እነዚህ ሰዎች ከጭንቅ ነጃ እንደሚያወጡ ከበሽታ እንደሚያድኑ የተቸገረን እንደሚረዱ እንዴት አወቃችሁ አላህ በዚህ መልኩ ይሄን መብት ሰጥቷቸዋል ይሄ ስልጣን ሰጥቷቸዋል هل اطلعتم على الغيب የሩቅ ምስጢር አዋቂዎች ናቸው እንደናንተ او وجدتم ذلك في كتب ورثتموه من الانبياء او اهل العلم ወይስ ይሄ ነገር ከነቢያቶች የወረሳችሁት ነው የነቢያቶች አላህ ያወረደላቸው መጽሐፋቸው አለ እዛ ላይ አግኝታችሁታል ወይስ ደግሞ የእውቀት ባልተቤት ይሆኑ አላህ እውቀት የሰጣቸው ሰዎች የነቢያቶች ተከታዮች ይሄ ነገር ይቻላል ብለው ነግረዋችሁ ነው ከየት አገኛችሁት ታዲያ አሏቸው ነብዩ فقال تعالى ام عندهم الغيب فهم يكتبون እነዚህ ሰዎች ለዚህ ለሚሉት ነገር ከየት የሩቅ ምስጢር ኖሯቸው ነው እንዴ ወይስ እነሱ ይጽፋሉ ከነቢያቶች የተገኘ መረጃ አላቸው በሌላ ቁርአን አንቀጽ ላይ ደግሞ ምን አለ አላህ ኢቱኒ بكتاب من قبل هذا او اثاره من علم ብለህ በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም ኢቱኒ አምጡልኝ እስኪ بكتاب من قبل هذا እኔ ከዚህ ከቁርአን በፊት በተውራትም ይሁን በእንጂልም ይሁን በሌሎችም አላህ ባወረዳቸው በዘቡርም ይሁን ወደ ነብዩ ኢብራሂም በተወረዱት ጽሁፍ በየትኛውም እስኪ አምጡ ይሄን የሚናገር አላህ Subhanahu Wa Ta'ala በባሮቹና በሱ መሃል ላይ ሰዎች ያደረገ ለመሆኑ ከሰዎች ደግሞ መርጦ በሽታ እንዲያድኑ ችግረኛን እንዲፈውሱ ከችግሩ እንዲያወጡት ሀብታም እንዲያረጉት ልጅ እንዲሰጡት መብት የሰጠ ለመሆኑ የሚናገር ከነቢያቶች የተወረሰ እስኪ አምጡልኝ ብለህ በላቸው አው አታረት من علم ከእውቀት የሆነ ማንኛው
إن كنتم صادقين أو نتنيا كوناتشو بالله بلاتشو على الله بقرآن وقال بل لا القرآن عن كسلام على الله قل بالله بل يا محمد صلى الله عليه وسلم هل عندكم من علم لم يكونوا أن تسوج بزي قد دايلاي أو كتالاتشو فتخرجوه لنا لن يمتعسايون هنا كنبياتو تتورسه كالله يمتعوكت اللاتشو هنا إن تتبعون إلا الظن يلاتشهم بل متكتلوا ترطارياتشون ينفساتشون ترطاري እንጂ ከአላህ የመጣ የሆነ ነገር የላችሁም ብለህ በላቸው አላቸው ان انتم الا تخرصون በምትሉት ነገር ውሸታሞች እንጂ ሌላ አይደላችሁም ምክንያቱም አላህ ይሄን አላደረገም አላህ መብቱን ለማንም አሳልፎ አልሰጠም እሱ ነው የፍጥረት ዓለሙ ባለቤት እሱ ነው ከጭንቅ የሚያወጣው እሱ ነው የተቸገረን የሚረዳው እሱ ነው ልጅ የሚሰጠው እሱ ነው ከበሽታ ነጃ የሚያወጣው ይሄ የሱ ስልጣን ነው ይሄን ስልጣኑን ለማንም አልሰጠም ለመስጠቱ መረጃ ካላችሁ አምጡልን እስኪ ከአላህ የሆነ ነገር ከነቢያቶች የተወረሰ ነገር እስኪ አምጡ ብለህ በላቸው አያመጡም ከየት ያመጣሉ የላቸውም አለ አላህ وكان من الطبيعي أن يعترف المشركون بأنهم لم يطلعوا على الغيب የዚህን ጊዜ ከአላህ የመጣ ነው አላሉ ከየት ያመጣሉ አምጡ ቢባሉ የለማ ከዛ በፊት ከተላኩት ነቢያቶችም አንድም ይሄን ያስተማረ የለም ከሁሉም ነቢያቶች ታዲያ ምን ያደርጉ እነርሱ ደግሞ የሩቅ ሚስጥሮች እኛ የሩቅ ሚስጥር አዋቂ ነንም አላሉ hatta ራሳቸው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የነበሩት ሙሽሪኩል አረብ የሩቅ ሚስጥር ታውቃላችሁ አይ አናውቅም አሉ ራሳቸው ታዲያ ከና ወቃችሁት ይሄ ከሆነ አላህ በላካቸው ነቢያቶች ይሄን ያለ ከሌለ በዚህ ላይ ምንም አይነት ማስረጃ ሳይኖራችሁ እንዴት ነው የምትሉት ይሄን ነገር አሏቸው ولا وجدوا ذلك في كتاب من كتب الانبياء كنبياتوች ከተመጣላቸው አላህ ካወረደው ኪታብ አንድም አላገኙም የለም ولا اخذوه من اهل العلم ከውቀት ባልተቤቶችም አላገኙትም ይሄ فقالوا بل نتبع ما وجدنا عليه آباءنا አሁን የዚህን ጊዜ ምን አሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ ለምን ታስጨንቀናለህ እኛ የምንከተለው ከኛ በፊት የነበሩት አባቶቻችን ሲሰሩትን የነበረው ነገር ነው እንጂ አላህ ቁርአን አውርደው አይደለም ነብያቶችም ያስተማሩትን ነገር አይደለም አሉ አትጨቅጭቀን በቃ እኛ የምንከተለው ከኛ በፊት የነበሩት ቅድመ አያቶቻችን ሲሰሩት የነበረውን ነገር ነው የምንሰራው አሏቸው አላህ ሱብሃንአላህ ይላል خلاص ይሄ ነው መረጃችን አሉ እንጂ ከዚህ ውጪ ከአላህ የመጣ ቁርአንም ይሁን ከነብያቶች የተገኘ መረጃ የለም እኛ ጋር ግን ከዚህ በፊት የነበሩት አባቶቻችን ቅድመ አያቶቻችን ሲሰሩት ሰርተውታል ታዲያ እነሱ ባጢል ላይ ነበሩ ማለት ነው እንዴ ይሄ ነው መረጃቸው ማለት እኛ ከእነሱ ነው ያገኘን ነው እንዴ እሺ ሱብሃንአላህ ምን አሉ በሌላ ቁርአን አንቀጽ ላይ ደግሞ እንደገና ኢና ወጀድና አባአና አላ ኡመቲ እኛ ቅድመ አያቶቻችንን በመንገድ ላይ ያገኘናቸው ከዛስ ወኢና አላ አታሪሂም ሙህተዱን እኛ የእነሱን መንገድ ነው የምንከተለው ዛሬ አንተ የምትለውን ነገር አንሰማም አሏቸው ቁርጥ አድርገው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዞር በል ከዚህ ይሄ አንተ ወሬ አንሰማም እኛ የቅድመ አያቶቻችን የአባቶቻችን መንገድ ነው ይሄ እሱን ትተን ዛሬ አንተ ወደምትለን ነገር አንመጣም ይሄ ዞር በል ይዘው ሂድ አንተ የመጣኸውን ነገር ቁርጥ አድርገው በቃ خلاص አትጨቅጭቀን አሏቸው سبحان الله العظيم وبهذا الجواب تبين عجزهم وجهلهم معا በዚህ መልሳቸው ጅህልናቸው ምንም የማይችሉና ለሚሰሩት ነገር መረጃ የሌላቸው መሆኑ ታወቀባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግልጽ አደረጉባቸው እና ታዲያ فقيل لهم ተባሉ ለነሱ ان الله يعلم وانتم لا تعلمون አላህ ነው የሚያውቀው እናንተ አታውቁም ስለዚህ አላህ የሚላችሁን ነገር ስሙ አሏቸው ነብዩ አረባካችሁ አሁንም ተመለሱ እናንተ እውቀት የላችሁም እሺ አላህ ነው አዋቂ የሆነው አምላክ እሱ ነው ለእናንተ የሚበጀውና የማይበጀውን የሚያውቀው ስለዚህ አላህ የሚላችሁን ነገር ተቀበሉና ስሙ فاسمعوا منه كالله سموا አሏቸው سبحانه وتعالى ما يقوله የሚላችሁን ነገር ስሙ አላህ በነቢያቶች ያለውን ነገር ስሙ በኢብራሂም አማካይነት በሙሳ አማካይነት በኢሳ አማካይነት በሁሉም ነቢያቶች አማካይነት ያለውን ነገር ስሙ አሁን ደግሞ ይሄው እኔን አላህ መልእክተኛ አድርጎ ልኮላችኋል ቁርአን በጅብሪል አማካይነት እያወረደላችሁ ነው ለእናንተ የሚበጃችሁን ነገር አላህ እየነገራችሁ ነው ስለዚህ ባካችሁን አላህን ስሙ አሏቸው ويخبر به عن حقيقة شركائكم هؤلاء አሁን እናንተ ስለምታሻርኳቸው ስለ እነዚህ ሰዎች አላህ እየነገራችሁ ነውና ስሙ አሏቸው يقول تعالى الله من على ስለነሱ ان الذين تدعون من دون الله እነዚህ ከናንተ ከአላህ ውጪ የምታመልኳቸው ነገሮች ኢባዱን አምሳሉኩም እንደናንተው የአላህ ፍጡሮች ናቸው እንደናንተው አይ انهم لا يقدرون على شيء مما يختص بالله الله ብቻ በሚችለው ነገር ላይ እነሱ ምንም አቅም የላቸው ምንም ስልጣን የላቸው የታመመን ማዳን የአላህ ነው የተቸገረን ከጭንቁ ማውጣት የአላህ ሐቅ ነው ይሄ የሱ ስልጣን ነው ይሄ እነዚህ ሰዎች እነሱ ራሳቸው በጭንቅ ላይ የነበሩና አላህ ከጭንቅ ያወጣቸው ናቸው
ስለዚህ ለምን ወደ አላህ አትቀርቡም እናንተ ለምን እንደናንተው ፍጡር ወደ ሆኑ ሰዎች ለምን ትንጠለጠላላችሁ ባካችሁን ወደ አላህ ሸሹ አላህ ብቻ ይበቃችኋል Subhanahu Wa Ta'ala كما أنكم لا تقدرون عليه እናንተ አሁን ራሳችሁ የታመመን ሰው አድኑ ብትባሉ አታድኑ የተቸገረን ከችግሩ ነጃ አውጡ ብትባሉ አታወጡ ልጅ ያጣን ልጅ ስጡ ብትባሉም አትችሉም እነዚህም የአላህ ውድ ባሮች ልክ እንደናንተው ናቸው ወደ አላህ ያቀረባቸው መልካም ስራቸው ነው እናንተ እንደማትችሉት እነሱም አይችሉም እናንተም አላህን ታዘዙና ወደ አላህ ቅረቡ የአላህ ባሮች ሁኑ فأنتم وهم سواء في العجز وعدم القدرة እናንተና እነሱ ይሄን ነገር ባለመቻል ሁለታችሁም እኩል ናችሁ ይሄ አላህ የአላህ ስልጣን ብቻ ነው አላህ ብቻ ነው የሚችለው አሏቸው ولذلك تحداهم بقوله فدعوهم انبك علاتشو بلاتشو يا محمد صلى الله عليه وسلم علاتشو لنبي محمد صلى الله عليه وسلم فدعوهم انبك علاتشو ترواتشو ችግር የለም فليستجيبوا لكم ምላሽ ይስጧቸው ለእናንተ እሺ ምላሽ ይስጧቸው طيب እንብክ አላችሁ አልሰማም ካላችሁ طيب خلاص ጥሯቸው فليستجيبوا لكم ان كنتم صادقين እውነተኞች ከሆናችሁ ይሄው እስኪ ጥሯቸው በቃ ችግር የለም አይ እኛ አላህ አይበቃንም ካላችሁ خلاص ቀጥሉበት በላቸው አላቸው ኢንሻአላህ እንቀጥላለን هذا الرسول نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم